ሰላም ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እንዲቆያችሁ ሁሉ ሰላም ነው ወይ? እንግዲህ ያው የረመዳን ጾም እየተፈታ ነው። ለሙስሊም እህት ወንድሞቻችን እንኳን ለረመዳን ያው ጾም ፍቻ ያደረሳችሁ ማለት ከወዲሁ ይለዋለሁ ማለት እፈልጋለሁኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ያው ኮመንት አድርጉ፣ ሼር ማድረግ የምትችሉም ሼር አድርጉልኝ። ያው አብረን መረጃዎችን እየተቀባበልን የተለያዩ ነገሮችን ያው አብረን የምንሰማበት ቻናል ነው ማለት ነው እና ዛሬ እንግዲህ ስለ ቡርቴ ነው ማውራት የምፈልገው ማለት ነው እና ቡርቴ እንግዲህ ሁላችንም እንደምታውቁት በኤቢሲ ላይ ቀርባ የነበረችው እህታችን ነች ማለት ነው እና ብቻ አሁን እኔ እንባዬን መልሽልኝ ነው ምላት ማለት ነው እና ስለ እውነቱ ከሆነ አንዳንድ ጊዜ ሳናረጋግጥ የምናወራቸው ሰምተናቸው ኢሞሽናል ሆነን የምንናገራቸው ኦር ደግሞ በቃ አንዳንድ ጊዜ እኮ እግዚአብሔርንም ታማረራላችሁ እና ብቻ በብዙ መንገድ ነው በጣም ብዙ ነገሮችን እንድረዳ ነው ያደረገኝ እና ግን ቢኤሶች ምን ነክቷቸው ነው? ቆይ አሁን ስለ እውነቱ ለመናገር አቢባ በጣም አጨብጭቤላታለሁ ማለት ነው። ምክንያቱም በጣም አስተዋይቱት ሴት ናቸው በእውነት ለመናገር ማለት ነው። አይታችሁ ከሆነ እሷ ጋር ገብታችሁ የእሷን ቶክቶክ ላይ ማንኛውም ባለ ታሪክም ፍቅር ታሪክም የተለያዩ ጉዳዮችን ይዞ ሲመጡ ከነ መረጃ አምጡ ነው የምትላቸው እና መሀላት ጀምረው በጣም ደስ የሚለኝ ነገር ማለት ነው እና እንደምታደርግ ከመጀመሪያ ጀመርሽ መጀመሪያ እንዴት እዚሁን ገባሽ? በፍቅርም ታሪክም ከሆነ በህመሙም ከሆነ የህመሙ የታመምሽውን የወረቀት ማስረጃ አምጪ። ፍቅርም ከሆነ ደግሞ የት ጀመርሽ? በቪዲዮ ወጥተሽ ተናገሪ። የትኛውም ነገር ማለት ነው። ለምን ይሄ እንደዛ የምታደርገው ለምንድን ነው? ኃላፊነት ስለሚሰማት ነገ እጠየቃለሁ ብላ ምን ስለምትል ከኢትዮጵያ ውጭ ነው ያለችው ና ትጠየቅ ትችላለች። ግን ያለ አግባቡ የሰዎች ስም እንድነሳ ስለማልፈልግ ብላ ትላለች ማለት ነው እና በጣም ጎበዝ ነች እውነት ለመናገር ማለት ኢቢኤሶች ግን የአቢባን ያክል እንኳን ይሄንን የሚያክል ድርጅት እንግዲህ በመላ ዓለም ላይ ብዙዎች የሚከታተሉት ታማኝ ምንጭ ነው ብሎ ዜናውን የሚሰሙት በዝናኛውን የሚያዩት ብዙ ናቸው ማለት ነው። ገብታችኋል? ነገር ግን ይሄን አክል እንኳን አቢባ በቲክቶክ ላይ ህዝቡ ስትጠይቅ የሚጠይቁትን አክል እንኳን መጥቶ ለዛ ባለ ታሪክ አምጥቶ ለተናገሩ ሰዎች ምንም አክል ጥልቀትና እውቀት የሌላቸው ናቸው ማለት ነው። አምጥቶ መረጃውን ወር ደግሞ ቡርቴ እንድትረዳ ወር እንዴት ብዬ እንገራችሁ እንግዲህ አላደረጉትም ማለት ነው። ለምንድን ነው እንዴ? ከየት ነው የመጣሽው? እኔ እዛለታ ግን ለምንድን ነው አናቴ ተሰንጥቀዋለች። በጣም አልቅሽ እውነት ለ3 ቀን ራሴን እንደዚህ ከፍሎ ራሴን አሞኝ ነበር ማለት ነው። አልቅሽ የእውነት አሰሬ ራሱ ምን ሆነሽ ነው እስከምትለኝ ድረስ ማለት ነው። በጣም ብዙ ሰው አላየም ነበር። መጀመሪያ እንደገባ ነበር ያየዋት ማለት ነው እና በጣም ነበር ልቤን ነክቶኝ ሳየው የነበረው ፕሮግራሙ ማለት ነው። አስባችሁታል? እና ከዛ ቆየውኝና ወደ ማታ ወደ 1 ሰዓት ወደ 2 ሰዓት አካባቢ ይሆናል ወደ ፌስቡክ ጎራ ስል የተለያዩ ፎቶዎች ተለጥፉ እንዴ አልኩኝ ማለት ለመጀመሪያ ጊዜ ነው ኢቢኤስ ላይ እንደዚህ አይነት ነገሮች ቀርቦ እንግዲህ ሁሉም ባለ ታሪኮች ትክክለኛ ታሪክ ህይወታቸውን ነው ሲናገሩ የሰማሁትና እንዴ አልኩኝና ከዛም በኋላ ምንም ብዙዎቹ ሲቀባበሉ በቲክቶክ ላይ ሲቀባበሉ ምንም ነገር ግን አልተናገርኩኝም ማለት ነው እውነት ለመናገር ማለት ነው። ብዙ ሰው ሼር አድርጎልኛል በቲክቶክ ብዙ ሰዎች ሼር ግን ምንም ዝም አልኩኝ። ለምን እንደነው ያልተጣራ ነገር ለዛ ነው። አያችሁ አሁን ይሄ ሁሉ ያመጣው ችግሮችን እንዲወሳሰቡ ያደረገው ምንድነው? አንደኛ የኛ ሰላም እጦት ነው ማለት ነው። የአገራችን የሰላም እጦት ነው። ይሄንን መመሰቃቀል በቃ ማለት በወንድሞች መካከል ልዩነት እንዲኖር ያደረገው ማለት ነው። እና እነዚህ ደግሞ ምስኪን ልጅ ለፖለቲካ ፍጆታ ልጠቀሙባት ያሉ ሰዎች ምን አይነት አምሮ ኖራቸው ነው? እቺ ልጅ እኮ ምንም ላታውቁ ትችላለች። ኦሬዲ በቃ ተወና ነው ተብያለሁ። የልብ ህመም ኬዝ ስላለ ያንን የልብ ህመም ኬዝ ህክምናው ልትሸፍን ሊሆን ይችላል። እሱ አሰባችሁ በሌላ መንገድ ሊሆን ይችላል። ያስረዷት የምታውቀው ነገር የላትም ማለት ነው። ብርታችኋል አይደል? እንዲህ አይነት ምስኪን ሰዎችን ወስዶ ለፖለቲካ እንትን የፖለቲካ ፍጆታ እንትን ማለት በጣም ያሳዝናል። እንግዲህ አስባችሁታል? አሁን
አለች ከሱ ከባሌ ጋር ራሱ በምን አይነት መንገድ ነው ተማምነን የምንኖረው? እንዴት ነው ልጃችንን የምናሳድገው? እንግዲህ ቤተሰብ አላት፣ ቤተሰብ የለኝም ብላለች። እናት አባቴ ሞተዋል ብላለች። እንግዲህ ተወና ነው ብላለች እሷ ማለት ነው። እንደገና ደግሞ እኔ እዛ ጋር ለምንድን ነው ማለት ተወልዳ ያደገችበት አልጠቀሰችም። ዩኒቨርሲቲ በኋላ ላይ ነው ነገሮችን እንትን ካልኩኝ በኋላ ቪዲዮ መልሼ ያየሁት ማለት ደጋግሜ ያየሁት ማለት ነው። እቺ ልጅ ችግር የለባትም አይደለም፣ ችግር አላት። ግን የኢትዮጵያ ሁሉም በኢትዮጵያ ምድር ላይ ያሉት ሰዎች ችግር አለ ከጥንትም ጀምሮ። የኢኮኖሚ ችግር የለም ማለት አይደለም፣ ግን የኢኮኖሚ ችግራችን በእንደዚህ አይነት መንገድ አይደለም የምንፈታው። እንደዚህ አይነት ተሰርቶ የሚመጣው ገንዘብ የእውነት ለመናገር በዚች ምድር ላይ ፍርድ ይሰጠናል፣ በሰማይ ቤትም ደግሞ ያስጠይቀናል ማለት ነው። እውነት ነው የምነግራቸው። እኔ አልወድም። በቃ በህይወት ዘመኔ ስንቶቹ አልቅሷል፣ ስንቶቹ አዝነዋል፣ የእውነት ለመናገር ማለት ነው። ስንቶቹ ደግሞ በወንድሞቻቸው መካከል ክፋትና አመፃን ዘርተዋል። በዚህ መካከል አሁን ለምሳሌ 2 ብሔሮች ናቸው አሁን እዚህ መካከል የተጠቀሱትና አንድ ቤት የምንሰራ ብዙዎች ነን ማለት ነው። እና በዚህ እናንተ እንደዚህ ያደርጋችኋል ልብ የሌላቸው ብዙ እህቶች አሉ ማለት ነው በአረብ ሀገር። እነሱ ሁሉ እንድነካከሱ ነው የሚያደርገው። እንዲህ አይነት ነገር ጥሩ አይደለም። ምክንያቱም እኔ አሁን ባለንበት የወላይታ ልጅ አለች፣ እኔ ያለው ሌሎችም ማለት ነው። እና ልዩነትን የሚፈጥር ነገር ባይደረግ መልካም ነው ብዬ ነው እኔ የማስበው በእኔ በበኩሌ ማለት ነው። እና ኢቢኤስ እንግዲህ ይህንን ነገር እምነት አጥተዋል። ከዚህ በኋላ አሁን ኢቢኤስ ፕሮግራም ላይ የሚቀርቡትን ፕሮግራሞች እንደ እውነት ወር ደግሞ እንደ ፕራንክ ልንወስደው እንችላለን። እንግዲህ የኢትዮጵያ ዩቱበሮች እንደሚሰሩት አይነት ፕራንክ እንበለው በእንደዚህ አይነት መንገድ ልንወስደውና ልንመለከተው እንችላለን። ከዛ ውጪ ግን ማንም ሰው ያያል አይቶ አሁን ከዚህ በኋላ እምነት ጥሎ ይጥልበታል የሚል እምነት የለኝም እውነት ለመናገር ማለት ነው። እና ምንኛውም አይነት ባለ ታሪክ ወደ ሶሻል ሚዲያ ስናመጣ ከስር መሰረቱ ብናመጣ መልካም ነው። ለምን ለተመልካቾችም ጥያቄ በማይፈጥር በሰዎች ልብ ውስጥ ጥላቻን በማይፈጥር መልኩ ቢዘጋጅ መልካም ነው ብዬ ነው የማስበው። አስባችሁታል? ምንም በማታውቀው አሁን እቺ ልጅ እስር ቤት እንግዲህ ተገኘች። ያው ከተባባሪዎቹ ጋር ደግሞ ከውጪ ስልክ ጥሪዎቹ ምድር በስመ አብ ወወልድ ወመንፈስ ቅዱስ ይሄን አክል ትሞቻለሽ። እንግዲህ አስባችሁታል? አሁን እሷ ከተሰወረች በኋላ እንግዲህ ስልክ ጥሪዎቹ የተደረጉትን እንግዲህ ወጥቶ አይቼ ሰምቼዋለሁኝ። እና በዚህ ልክ መጠላላት ትገዳያለሽ፣ በቃ ትሞቻለሽ። እንደው ፍርዷን እንኳን ተቀብላ ከትዳሯ ጋር ልጇን በሰላም እንዳታሳድግ ጥፊ ብር እንልክልሻለን አይባልም ወገኖች። ባካችሁ ማለት ሰው በቃ ካጠፋ መንግስትንም ይቅርታ ህዝብንም ይቅርታ ጠይቆ የሚፈረድበትን የፍርድ ጊዜ ጨርሶ በሰላማዊ መንገድ ህይወቱን ቢመራ መልካም ነው። በቃ እንዲሰወር ወንጀል ሰርቶ ተደብቆ ነጻነት አይሰማውም እኮ። እዛም ቤተሰቦቿ ጋር ብትሄድ እኮ እዛም መያዙ አይቀርም። ስለዚህ ይሄ ነገር ከባድ ነው። ከእንደዚህ አይነት ነገሮች ብንቆጠብ በጣም መልካም ነው። መረዳት እንኳን ቢፈለግ እኮ በትክክለኛው መንገድ ብትመጣ ይረዳታል። የኢትዮጵያ ህዝብ ያው ትሁትና ሩሩ ህዝብ ነው ያለው እውነት ለመናገር ማለት ነው። በአፉ እንደሚናገረው አይደለም። ነገ እኔ ቢወርቅ የሚያነሳኝ ህዝብ ነው። አሁን እንደሚናገረው አሁን በትንሽ በትልቁ እንደምንባላ አይደለም። እውነት ለመናገር በጣም የሚዋደድ ህዝብ ነው። በጣም የሚከባበር ህዝብ ነው የኢትዮጵያ ህዝብና በየትኛም ችግር በየትኛም ብሔር ችግር ሲመጣ ሁሉም ተባብሮ ነው የሚያነሳ እንጂ በፖለቲካ ምክንያት ጥላቻን ሰዎች እንዳይረዱ ሰዎች እንዳይታገዙ ማድረግ መልካም አይደለም ብዬ ነው የማስበውና ታላቁ መጽሐፋችንም ሲናገር በወንድማማቾች መካከል ጥላቻን የሚዘራ የተረገመ ነው ይላል። እውነት ለመናገር ማለት ነውና መጽሐፈ ምሳሌ ላይ እንደዛ ብሎ ነው የምናገረውና ስለዚህ በወንድማማቾች መካከል ባንዋለድም እኛ ደማችን ነው። እዚህ ሀገር ላይ ያከሌ ቤር ተብለን አንታወቅም። አሁን ነው እግዚአብሔር ይስጣችሁና ለአንዳንድ ክፎች እነዚህ መስሪዎች እናንተ ምንድነሽ ኦሮሞ አማራ ይልሻል። እኔ ኢትዮጵያ ነኝ ነው ኩስተር ብዬ የምላችሁ ማለት ነው። አንድ ጊዜ እንዲህ ተናግራለሁ ከዚህ በፊትም እና ተጣልቼ ሁሉ አውቃለሁ ሱቅ ውስጥ ማለት ነው። እኔ አማራ አላቅም ኦሮሞ አላቅም እኔ ኢትዮጵያዊ ነኝ ብዬ አልኩት። ከዛ እንደዛ በምልበት አዎ አልኩ። ከዛ ሴትዮዋ አጠገቤ ነው ምንድነው እንዲህ ብሎኝ እንደዚህ ብሎኝ ቢያጥ ከሴትዮዋ ጋር ራሱ ትልቅ እንትን ውስጥ ገቡ ማለት ነውና እንዲህ አይነት ነገሮች በቃ እኛ ልዩነታችን ውበታችን ነው። እውነት ለመናገር ማለት ልዩነታችን ውበታችን ነው። ውበት ነው በቃ
የኢትዮጵያዊነታችን ውበታችን ነው። ግን መንፈሳችን አንድ ነው፣ ደማችን አንድ ነው። እኔ እዚህ ጋር አንድ እህት የሆነች እህት የሌላ ብሔር እህት ብትኖር ስትጎዳ ቆሜ ላይ እውነት ለመናገር ማለት ነው። እና ስለዚህ እኔ ብጎዳ ሌላ እህት ብታይ ኢትዮጵያዊ ብታይ በቃ እሷ የኔ ብሔር አይደለችም ብላ አልፋኝ አትልም። ታነሳኛለች፣ ብርበኝ ታበላኛለች፣ ብጠማኝ ታጠጣኛለች ካላት ነገር ማለት ነው። ስለዚህ ይህን አክል ፍቅር እያለን እናንተ ግን የፖለቲካ ቁማርተኞች ኢትዮጵያውያንን አትከፋፍሉ። በቃ ተውን፣ እውነት ተው፣ በቃ እግዚአብሔርን ተው። በጣም ብዙ እህቶቻችን በዚህ ምክንያት ነው፣ በብሔር ምክንያት ስርዓት ቁጭ ያሉ ብዙዎች አሉ፣ እውነት ለመናገር ማለት ነው። ለማዳሞቻቸው ሁሉ ምን የሚሉ እሷ የአከሌ ብሔር ነች፣ የአከሌ ብሔር ነች፣ የአከሌ ብሔር ካልሆነ አታምጪ የሚባሉ በጣም እልፍ እህቶች አሉ፣ እልፍ ወንድሞች አሉ ማለት ነው። እንደዚህ ደግሞ እያደረግን ልዩነትን እየፈጠርን በሰው ሀገር ላይ እንኳን ያው የስራ በር ዘግተን ቁጭ ያልን ብዙዎች ነን እና እንደዚህ አታድርጉ። በቃ ፍቅርን ስበኩ፣ አንድነትን ስበክ። ልዩነት አለ፣ አዎ ልዩነት ቢኖርም እኛ ግን ፍቅርን እንስበክ። ፍቅርን በሰበካችሁ ቁጥር ነው የሰዎች ልብ ውስጥን በቃ መጥፎ ነገር ከልባቸው እየጠረጋችሁ መልካም ነገር ወደ ልባቸው የምታስገቡት እና ከእንደዚህ አይነት ነገር እንቆጠብ እባካችሁ። አብሶ አረብ ሀገር ያለን እህቶቻችን ማለት ነው። አንድ ነገር የዩቱብ ቪው ያስገኝልናል ብለን ብቻ አንጫን። በቃ ተውት፣ እውነት ለመናገር ማለት ነው። የፈለገ ሚሊዮን የሚያስከፍል ለምን እውነት ይሄ የሁላችሁ እኔ አንድ ዩቱብ ላይ የምትከታዩት ሊሆን ይችላል እና አንድ እህትና አንድ ወንድም የሚያሰቃይ አንድ ሰው እያለና እውነት እናንተ አሁን በዚህ በዩቱብ በአሰት መንገድ የሚመጣው ብር እኔ ከእንደነዛ አይነት ወንጀለኞች የምተናነስ ገንዘብ ነው ብዬ አላስብም ማለት ነው። ምንም አይነት እውቅና በዚህ መንገድ የምናገኛቸው እውቅናዎች ነገ የሚጠፉ ናቸው። እውቅናዎች ምድር የሚቀር ነገር ነው። መልካም ነገር ብንሰራ ግን በሰማይ ቤት ይታሰብልናል ማለት ነው። በየትኛው እምነት መልካም ነገርን እግዚአብሔር ይወዳል፣ መልካም ነገር አላህ ይወዳል፣ እውነት ለመናገር ማለት ነው። እና መልካም ነገር እንስራ። በቃ መልካም ነገር ማለት ነው። ብዙ ነገር አለ በኢትዮጵያ እኮ በጣም ቱባ የሆነ ያልተነካ እኛ ላወቅ ነው ያልሰራን ዩቱበሮች ያልሰሩት ብቻ እነሱ ይህንን በቃ የሆነ ነገር አንጠልጥሎ የሚመጡትን እንጂ የምናየው ያልተሰራበት በጣም ብዙ ነገር አለ ማለት ነው። ለምን አሰሩበትም? ለምን በዛ ጉዳይ ላይ አሰሩ? አረቢያ ሀገር ያሉት እህቶቻችን እንኳን ቦታ ስለማይመቻችላቸው ነው። ግን አገር ቤት ኖራችሁ ጥላቻን፣ ዘረኝነትን፣ ሃይማኖተኝነትን ከምታራምዱ በጣም ያልተነኩ የኢትዮጵያ ባህሎች፣ ታሪኮች አሉ። በእነሱ ላይ ለምን አትሰሩ? እንዛ ላይ እኮ ቢሰራ በጣም ለናንተም ለትውልድም ተቀርጾ ሲቀመጥ ትውልድ እንዲህ አይነት ሀገር አለኝ እንዴ እንዲህ አይነት ከእንደዚህ አይነት ኢትዮጵያዊ ባህል ነው እንዴ ፈረንጅ ሀገር ተቀምጦ እኮ የኢትዮጵያን ባህል የማያውቅ አለ። እያንዳንዱ 86ቱን ብሔረሰቦች መካከል እኮ የሽምግልና ወግ አለን አይደል? አስተርቆት የሽምግልና ስላችሁ ሰዎችን የማስታረቅ ባህል አለን። እንዴት ልጃገረዶች እንዴት እንደምታጩ የራሱ ባህል አለን። በቃ ያልተነካ ማለት ነው። ምንም ከብሔር ጋር ከሃይማኖት ጋር ያልተነካካ ነገር መስራት እንችላለን ካሰብንበት ማለት ነው። እና ስለዚህ በጣም ነው የምወዳችሁ ማከብራችሁ። ከእንደዚህ አይነት ነገሮች እንቆጠብ እባካችሁ ማለት ነው። እና ለሁላችሁም በያላችሁበት ሰላማችሁ የበዛ የተትረፈረፈውን ለሀገራችን ለምድራችን ሰላም፣ ፍቅር፣ አንድነት ይሁንልን። ወዳችኋለሁ። መልካም ጊዜ። በንግግሬ ካሳዘንኳችሁ በጣም ይቅርታ።